ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎች ይዤላችሁ ቀርብ ያለው በቅድሚያ ማርዕስተ ዜናዎቹን አስደምጣችኋለሁ። የህይወት ምንጭ ኢየሱስ ዓለም አቀፍ ቤተክርስቲያን ጂኤስኤል ቸርች በመሬት መንሸራተት አደጋ ጉዳት ደረሰባት። በኦሞ ወንዝ ሙላት ለጎርፍ ተጋላጭ ከሆኑ የገጠር ቀበሌያት ህብረተሰቡን በማውጣት በጊዜያዊ መጠለያ አስፈላጊ ድጋፍ እየተደረገላቸው ነው ተባለ። ከውጪ ከ2000 ዓ.ም ጀምሮ ከ1600 በላይ ክርስቲያኖች በእምነታቸው ምክንያት መገደላቸውን የቫቲካን ኮሚሽን አረጋገጠ። ከዜናዎቹ ጋር ቤቴል ታምራት ነኝ። አብራችሁ እንድትቆዩ በአክብሮት ጋበዝኩኝ። የህይወት ምንጭ ኢየሱስ ዓለም አቀፍ ቤተክርስቲያን ጂኤስኤል ቸርች በመሬት መንሸራተት አደጋ ጉዳት ደረሰባት። በፓስተር ዘነበች ገሰሰ የምትመራው የህይወት ምንጭ ኢየሱስ ዓለም አቀፍ ቤተክርስቲያን ወይንም ጂኤስኤል ቸርች ከሰሞኑ በደረሰ የመሬት መንሸራተት አደጋ የህፃናት መማሪያ ክፍሎች፣ ቢሮዎች፣ መጸዳጃ ቤቶችና ስቶር የመሳሰሉት የቤተክርስቲያኗ ንብረት ላይ ከፍተኛ ጉዳት ደርሶበት ሙሉ ለሙሉ ወደ ታች ሰምጧል። ከዚያም ባለፈ ጉዳቱን በዚህ የሚያቆም እንዳልሆነ በባለሙያ ተረጋግጦ በሂደት ወደ ተቀሩት ቢሮዎችና የማምለኪያ አዳራሽ ሊዛመት እንደሚችል ተነግሯል። የሚመለከተው የመንግስት አካል ሌሎች አማራጮችን ማመቻቸት እንዲችል ተጠይቋል። የጄኤምኤም ቴሌቪዥንም ቤተክርስቲያኗ አሁን ያለችበትን ሁኔታ በተመለከተ የህይወት ምንጭ ኢየሱስ ዓለም አቀፍ ቤተክርስቲያን ባለራዕይ የሆኑትን ፓስተር ዘነበች ገሰሰን አነጋግሯል። ሰላም ቅዱሳን፣ እንዴት ከረማችሁ? እንዴት ሰነበታችሁ? ፓስተር ዘነበች ገሰሰ ነኝ ከህይወት ምንጭ ኢየሱስ ዓለም አቀፍ ቤተክርስቲያን። በኢትዮጵያ ከኢትዮጵያ ውጪ ያላችሁ ኢትዮጵያውያንና ኤርትራውያን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰላምና ጸጋ የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን በማለት ሰላምታዬን አቀርባለሁ። የእግዚአብሔር ቤተሰቦች ከባድ ችግር ገጥሞን ነው ዛሬ ወደፊታችሁ የመጣሁት። ቤተክርስቲያናችን እንደምታውቁት በተለያየ መከራ፣ ፈተና፣ ችግር ስታልፍ ቆይታለች። ታውቃላችሁ። ከነበርንበት ቦታ ወጥተን ይሄኛውን ቦታ ተረክበን በአሜሪካ፣ በአውሮፓ፣ በካናዳ ያላችሁ ቅዱሳን እንዲሁም የቤተክርስቲያኗ አባላት ተረባርባችሁ የሰራችሁት የህፃናት መማሪያ ቢሮዎች ጠቅላላ ይሄው በእንደዚህ መሬት ተንሸራቶ ከባድ ችግር ላይ ነን ያለነው። ገና መስከረም ነጋ ብለን አንድ እሁድ ስንል ነው ይሄ ነገር የገጠመን። ባለፉት ጊዜያት የደረሰብንን ቤተክርስቲያናችን ሀዘን ታውቃላችሁ። ከዛ ሀዘን አገግመን እንደገና እናገለግላለን፣ ለጠራን ራዕይ ወደ ኋላ አንልም በማለት ወገባችንን ታጥቀን ስንነሳ ደግሞ ሌሊቱን እንደዚህ ቤተክርስቲያኗ ተንሸራቶ የ2 ሜትር ያክል ገብቷል ወደ ውስጥ። ቢሮዎቹ በሙሉ ፈርሰዋል። አዳራሹ ጋር አሁን ሊደርስ ነው። ውጡ እየተባልን ነው ያለነው። በጣም ግራ ገብቶናል። ጸሎት ያስፈልገናል። በኢትዮጵያ ከኢትዮጵያ ውጪ ያላችሁ ይሄ ደግሞ የሚመለከታችሁ የመንግስት አካላት መታችሁ በማየትና ምን መደረግ እንዳለበት እንድታግዙን ከወረዳ እስከ ጠቅላይ ሚኒስቴር ድረስ ቢሮ ይሄ እንዲደርስ ሼር አድርጉልን። እቃችንን ይዘን እየተሰደድን ነው ያለነውና እባካችሁ ሼር አድርጉት ሁሉም ጋር እንዲደርስ። እዚህ መታችሁ ስታገለግሉ የነበራችሁ ከዚህ በፊት አብራችሁን የቆማችሁ ቀጥሉ በርቱ ስትሉን የነበራችሁ መታችሁ የደረሰብንን ችግር በማየት በጸሎትም በገንዘብም አብራችሁን እንድትቆሙ በጌታ ፍቅር ጠይቃለሁ። አብያተ ክርስቲያናትም መታችሁ ይሄንን እንድትመለከቱ የሚመለከታቸው አካላቶች ጋር እንዲደርስ ሼር እንድታደርጉት አደራ ላለሁኝ። የወንጌል አማኞች አብራችሁን እንድትቆሙ በጌታ ፍቅር ጠይቃለሁ። እግዚአብሔር አብዝቶ ይባርካችሁ። ምን ማለት እንደምችል ቃላት አጥሮኛል። ውጊያችን ብዙ ቢሆንም በብዙ ብንፈተንም ግን ድሉ የኛ እንደሆነ አምናለሁ። እግዚአብሔር ከኛ ጋር እንዳለ አምናለሁ። ጌታ ይባርካችሁ። ጸልዩልን። በኢትዮጵያ ቃለ ሕይወት ቤተክርስቲያን በተለያዩ የአገልግሎት ዘርፎች በማገልገል ላይ የሚታወቁት አምባሳደር ዮናስ ቼካ አረፉ። ቅዳሜ መስከረም 3 ቀን 2018 ዓ.ም በብዙ አገልግሎት የታወቁት የኢትዮጵያ ቃለ ሕይወት ቤተክርስቲያን ብሔራዊ ቦርድ አባል፣ የደቡብ ኢትዮጵያ ክልል የሃይማኖት ተቋማት ጉባኤ የቦርድ አባልና የጌዲዮ ዞን ስራ አስፈጻሚ አምባሳደር ዮናስ ቼካ በድንገተኛ ሁኔታ ማረፋቸው ተነግሯል። አምባሳደር ቼካ በህይወት ዘመን በአንድ አቋም የሚታወቁ አርቆ አሳቢ፣ የመሪነት ጥበብ ያላቸው ባለራዕይ፣ የወንጌል አስተማሪ፣ ሰባኪ መሪ ነበሩ። በተጨማሪም የይርጋ ጨፌ ከተማ አስተዳደር ህዝብ ምክር ቤት አባል እንደነበሩ ተነግሯል። የቀብር ስርዓታቸው መስከረም 5 ቀን 2018 ዓ.ም በይርጋ ጨፌ አጥቢያ ቤተክርስቲያናት ህብረት ጽሕፈት ቤት ግቢ ከተካሄደ በኋላ በይርጋ ጨፌ ከተማ ፍቅር ፍሬ አጥቢያ ቤተክርስቲያን አጠገብ የእረፍት ስፍራ ተካሂዷል። መረጃው የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት ነው።
የኦሞ ወንዝ ሙላት ለጎርፍ ተጋላጭ ከሆኑ የገጠር ቀበሌያት ህብረተሰቡን በማውጣት በጊዜያዊ መጠለያ አስፈላጊ ድጋፍ እየተደረገላቸው ነው ተባለ። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር አቶ ጥላሁን ከበደ እንደገለጹት ከአየር ንብረት ለውጥ ጋር ተያይዞ የኦሞ ወንዝ ሙላት በተለያዩ ጊዜያት የአካባቢው አርብቶ አደሮችን ከሚኖርባቸው አካባቢዎች በማፈናቀል ከፍተኛ ጉዳት አድርሷል። ከጊዜያዊ መፍትሄ አኳያ ለጎርፍ ተጋላጭ ከሆኑ የገጠር ቀበሌያት ህብረተሰቡን በማውጣት በጊዜያዊ መጠለያ ማዕከላት አስፈላጊ ድጋፎችንና መሰረተ ልማቶችን በማሟላት እንዲያርፉ በማድረግ ዜጎች የተረጋጋ ኑሮ እንዲኖሩ ተደርጓል ብለዋል። የክልሉ መንግስት የኦሞ ወንዝ ሙላት የሚያስከትለውን ችግር በጥናት ላይ በተመሰረተ አግባብ በዘላቂነት ለመፍታት የተለያዩ ስራዎችን በመስራት ላይ መሆኑ ተገልጿል። ውሃው ወደ ከተማዋ እየተቃረበ በመምጣቱ ለአደጋ ተጋላጭ የሆነው የኦሞ ራቴ ከተማን ከጉዳት ለመከላከል ከፌዴራል ውሃና ኢነርጂ ቢሮ ጋር በመሆን የጎርፍ መቀልበሻ በመስራት ለጊዜው ከተማውን ከአደጋው የመጠበቅ ስራ መሰራቱ ተገልጿል። በዘላቂነት ችግሩን ለመፍታት ከህብረተሰቡ ጋር በመወያየት ሌላ ከተማ ለመቆርቆር የዲዛይንና አስፈላጊ ቅድመ ዝግጅቶች መጠናቀቁን ርዕሰ መስተዳደር አቶ ጥላሁን ከበደ አስረድተዋል። በቅርቡ አዲስ ከተማ በመቆርቆር የከተማዋ ነዋሪዎችን ከአደጋ የመጠበቅ ስራ የክልሉ ቀዳሚ አጀንዳ ሆኖ እየተሰራ ነው የተባለ ሲሆን በኦሞ ወንዝ ሙላት ምክንያት ጉዳት እንዳይደርስ በክልሉ የአደጋ ስጋት ስራ አመራር ምክር ቤት ስራዎች በትኩረት እየተሰሩ መሆናቸውን ከክልሉ ርዕሰ መስተዳደር ጽሕፈት ቤት የተገኘው መረጃ ያመላክታል። መረጃው የዳጉ ጆርናል ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። ቲክቶክ ገዢ ካላገኘው ወይም ስምምነት ላይ ካልተደረሰ በአሜሪካ ይዘጋል ተባለ። በቻይናውያን ባለሀብቶች ባለቤትነት የተያዘው ቲክቶክ በአሜሪካ ገዢ እየፈለገ ባለበት በአሁኑ ወቅት የአሜሪካና የቻይና ባለስልጣናት ሰኞ ዕለት በስፔን የንግድ ድርድር ማድረግ ጀምረዋል። ድርድሩ የሚመራው በአሜሪካው የግምጃ ቤት ኃላፊ ስኮት ቤሰንት እና የቻይናው ምክትል ጠቅላይ ሚኒስትር ሂላይ ፌንግ ሲሆኑ በሁለት ግዙፍ ኢኮኖሚ ባላቸው ሀገራት መካከል የንግድ ጦርነት እንዳይቀሰቀስ ለማድረግ ጥረት ያደርጋሉ ተብሏል። የዋሽንግተንና የቤጂንግ ከፍተኛ ልዑካን ለመጨረሻ ጊዜ ተገናኝተው የተወያዩት በሐምሌ ወር ሲሆን የቀረጥ ስምምነቱ እስከ ህዳር 10 2025 ድረስ ለ90 ቀናት አራዝመዋል። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ወቅት ቲክቶክ እንዲታገድ ሲወተውቱ የነበረ ሲሆን አሁን ግን ይህንን አቋማቸውን በመቀየር ለ3 ጊዜ ያህል መተግበሪያው የሚታገድበትን ጊዜ አራዝመዋል። ባለፈው ወር ፕሬዚዳንት ትራምፕ ገዢ እስኪገኝ ድረስ የሚዘጋበትን ቀን ሊያራዝሙ እንደሚችሉ ተናግረዋል። ከመተግበሪያው ጋር ተያይዞ የሚነሳው የብሔራዊ ደህንነትና የግላዊ መረጃ ምንተፋት ስጋትን የተጋነነ ብለውታል። ቢቢሲ ከቲክቶክ ጋር በተያያዘ ፕሬዚዳንቱ የሰጡትን አስተያየት በሚመለከት ዋይት ሀውስን አስተያየት ቢጠይቅም ምላሽ አላገኘም። መተግበሪያው በመላው ዓለም ሚሊዮኖች የሚጠቀሙበት ሲሆን በአሜሪካ ብቻ 170 ሚሊዮን ተጠቃሚዎች አሉት። ዘገባው የቢቢሲ ነው። በመጨረሻ ከ2000 ዓመተ ምህረት ጀምሮ ከ1600 በላይ ክርስቲያኖች በእምነታቸው ምክንያት መገደላቸውን የቫቲካን ኮሚሽን አረጋገጠ። ዳንኤል አንተነህ ዝርዝር አለው። ከ2000 ዓመተ ምህረት ጀምሮ ከ1600 በላይ ክርስቲያኖች በእምነታቸው ምክንያት መገደላቸውን በቫቲካን የሚመራው ኮሚሽን ዘገባም ይፋም አድርጓል። ይህ ዘገባ በካቶሊክ በጎ አድራጎት ድርጅት ወይም ኤሲኤን እርዳታ ድርጅት የተደገፈም ሲሆን በክርስቲያኖች ላይ እየደረሰ ያለውን ዓለም አቀፍ የጭቆናና የስደት ሁኔታ ለማጉላት የተረጋገጡ ምስክርነቶችና የቤተ ክርስቲያን ምንጮችንም ያቀረበም ነው። የኤሲኤን የፕሬስ ድርጅት ስራ አስኪያጅ ጆን ኒውተን ለፕሪሚየር ክርስቲያን ኒውስ እንደተናገሩትም ፕሮጀክቱ በ2023 በርዕሰ ሊቃነ ጳጳሳት ፍራንሲስ ከተጀመረ ወዲህም ለእምነታቸው ሲሉ የተገደሉትን ክርስቲያኖች ቁጥር ለመመዝገብም ያለመ መሆኑንም ተገልጿል። በ2015 ዓ.ም በግብጽ በ21 የክርስቲያን የግንባታ ሰራተኞች ላይ የተፈጸመው ግድያ እንደ አንዱ ምሳሌ በመጥቀስም ኒውተን ሁሉም በክርስቶስ አንድ የመሆን ሀሳብ በሞታቸው ውስጥ ይታያልም ብለዋል። ነገር ግን በእርግጠኝነት 1600 ሰዎች በክርስቶስ ምክንያት ላለፉት 25 ዓመታት ተገድለዋል ማለት እንችላለን ሲሉም አክለዋል። በተለይም በዚህ ዓመት በናይጄሪያ በ200 ክርስቲያኖች ላይ የተፈጸመውን አስደንጋጭ እልቂትም አጉልቶም ያሳያል። ይህ ዘገባ በሮም የሚካሄደውን የመታሰቢያ ስነ ስርዓት ቀድሞ በመመልከትም የቀረበ ሲሆን ኒውተን የርዕሰ ሊቃነ ጳጳስ ሊዮ 14ኛ አራተኛው የተስፋ መልእክትንም አስተላልፈዋል። ይህ የማይሞት ተስፋ ነው፣ ምክንያቱም ሰማዕትነታቸው ወንጌልን ማስፋፋቱን ቀጥሏል ሲሉም ገልጸዋል። ዘገባው የክርስቲያን ፕሪሚየር ኒውስ ነው። ተመልካቾች የዕለቱን ዜና ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የህይወት ምንጭ ኢየሱስ ዓለም አቀፍ ቤተክርስቲያን ጂኤስኤል ቸርች በመሬት መንሸራተት አደጋ ጉዳት ደረሰባት።
በኦሞ ወንዝ ሙላት ለጎርፍ ተጋላጭ ከሆኑ የገጠር ቀበሌያት ህብረተሰቡን በማውጣት በጊዜያዊ መጠለያ አስፈላጊ ድጋፍ እየተደረገላቸው ነው ተባለ። ከውጪ ከ2000 ዓ.ም ጀምሮ ከ1600 በላይ ክርስቲያኖች በእምነታቸው ምክንያት መገደላቸውን የቫቲካን ኮሚሽን አረጋገጠ። ለዛሬ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት እኔ ቤቴል ታምራት ከአዘጋጆቹ ነጻነት ዋቁማና ዳንኤል አንተነ እንዲሁም ደግሞ ከመላው ስቱዲዮ ባለሙያዎቻችን ጋር ከእናንተ ጋር ነበርን። ከቀሪ ጄኤምኤም ቴሌቪዥን ፕሮግራም ጋር አብራችሁ እንድትሆኑ በአክብሮት እየጋበዝኩ ተሰናበትኩ። ሰላም ሁኑ።